ይህ መልእክት የዚህ መልእክት ባለቤት የሆንክ ሰው በጣም እድለኛ ነህ። እግዚአብሔር ስላንተ ነው የሚናገረው። ይህ መልእክት የምትሰሙ በእግዚአብሔር ፊት እያለፋችሁበት ስላላችሁ ጉዳይ እግዚአብሔር ይፈርድልኛል ብላችሁ እየተወራረዳችሁ ሰዎች አላችሁ። በጾም ጸሎት በእግዚአብሔር ፊት እየጸለያችሁ እየተሟገታችሁ ያላችሁ ሰዎች አላችሁ። እግዚአብሔር እንደዚህ ይላል፣ አቋርጠ እንዳትወጣ እስከ መጨረሻው ጽና። አሁን ጠላት የሚያመጣለ ስጋም ሰዎችም የሚመክሩ ፕላን ቢ በቃ እዚህ ጋር ይበቃል፣ እንደራደር፣ እንስማማ የሚሉት ነገር ይኖራል። እግዚአብሔር እንደዚህ ይላል፣ እንዳትሰማቸው። እግዚአብሔር ባንተ አማካኝነት ጠላትህን ፈጽሞ ሊደመስስ ይፈልጋል። መታሰቢያውን ሊያጠፋ ይፈልጋል። እስከ መጨረሻው ጽና። እስከ መጨረሻው በጸሎት ተዋጋ። እስከ መጨረሻው በእምነት ተዋጋ። ድሉን አጨራረሱን ለእግዚአብሔር ስጥ። እግዚአብሔርን ቃል ከአንድ ስፍራ ላንብብላችሁ። ኢያሱ ምዕራፍ 10 ቁጥር 12 ላይ እንደዚህ ይላል፣ በእውነት እንድትሰሙ ይፈልጋሉ። የዚህ መልእክት ባለቤት በደንብ እንድትሰማ ይፈልጋሉ። እግዚአብሔር ስላንተ ነው የሚያወራው። ባንተ ቤተሰብ፣ ባንተ ዘር፣ ባንተም ህይወት ባንተ ላይ ሆኖም የማይታወቅ ታይቶ የማይታወቅ ድል፣ መከናወን፣ አሸናፊነት፣ በረከት ወደ አንተ ህይወት ሊመጣ ነው። ደግሜ እላለሁ፣ ባንተ ዘር ማንዘር፣ ባንተ ቤተሰብ እግዚአብሔር አድርጎ የማያውቀው መታሰቢያ ባንተ ምክንያት ሊያደርግ ነው። የተለመደ ስር የሰደደ አቅምና ጉልበትን ያበጀ የጠላትን አሰራር እግዚአብሔር ሊያፈርስ ነው። የጠላትን ምሽግ ባንተ ሊደመስስ ነው። የጠላትን መሰዊያ ከዘር ማንዘር የተለመደው ኖርማል ሆኖ የቀጠለውን እንዳይቀጥል እግዚአብሔር ባንተ አማካኝነት፣ አዎ ነገሩ ባንተ ላይ የከረረ ይመስላል። እግዚአብሔር ካንተ ጋር መኖሩን አንዳንዴ እንኳን እስከምትጠራጠር ድረስ ያበቃል ስትል የማያበቃ ይቆማል ስትል የማይቆም ውጊያው እየጠነከረ ሄዷል። እግዚአብሔር እንደዚህ ይላል፣ እኔ ካንተ ጋር ነኝ። ይህ ታላቅ ድል ይሆናል፣ ታላቅ መከናወን ይሆናል። እንዳታቋርጥ እስከ መጨረሻው እግዚአብሔር ጠላቶችን ሊደመስስ ባንተ ምክንያት ከዘር ማንዘር እግዚአብሔር ሊነቅል አንተን ጠርቷል፣ አንተን ቀብቷል። ባንተ ምክንያት ቤተሰቦችን ዘር ማንዘር እግዚአብሔር ሊያሻግር ሊባርክ ምልክት እግዚአብሔር ባንተ ምክንያት ባንተ ቤተሰብ ባንተ ህይወት ሊያደርግ የማይረሳ መታሰቢያ ሊደረግ ነው። የእግዚአብሔር ቃል ኢያሱ ምዕራፍ 10 ቁጥር 12 ላይ እንደዚህ ይላል። በደንብ እንድትሰሙ ይፈልጋል። የምትሰራው ነገር እያደረክ ያለው ነገር ካለ አሁን እሱን ነገር ትተህ በደንብ መልእክት ስማ። መንፈስ ቅዱስ ያወራል። የእግዚአብሔርን ቃል መልእክት ሲመጣ ለኛ መልእክት ሲመጣ አተኩረን ነው መስማት ያለብን። ደጋግመም ስማው። ይሄ ያንተ ቃል ነው። እግዚአብሔር እየተናገረ ፈጽሞ አቋርጠ እንዳትወጣ እስከ መጨረሻው ተዋጋ። እግዚአብሔር ሰማዩን ምድሩን ፍጥረትን ሁሉ ካንተ ጋር እንዲተባበር ያዛል። በስውርም በግልጽም እግዚአብሔር ካንተ ጋር ይተባበራል። አቋርጠ እንዳትወጣ መታሰቢያቸውን አጠፋለሁ ይላል እግዚአብሔር። ክብር ለኢየሱስ ይሁን። ኢያሱ ምዕራፍ 10 ቁጥር 12 እንደዚህ ይላል፣ እግዚአብሔር አሞናውያንን ለእስራኤል አሳልፎ በሰጠ ዕለት ኢያሱ እግዚአብሔርን በእስራኤል ፊት እንዲህ አለ። ኢያሱ በእስራኤል ፊት እግዚአብሔርን እንዲህ አለ። ውጊያ ላይ ነው ያለው። ከአሞናውያን ከተላላቅ ነገስታት ጋር እየተዋጋ ነው። ተራ ነገስታት እንዳይመስሉ ከአሞናውያን። ታሪኩን ገብተ አንብበው። ግን መልእክቱ አጭር መሆን ስላለበት ነው እዚህ ጋር የነነ መነግርህ። ስለዚህ ኢያሱ በውጊያ ላይ ነው ያለው፣ በታላቅ ውጊያ ላይ ነው ያለው። ይሄንን ውጊያ ሳይጨርስ እነዚህን ጠላቶቹን ሳይደመስስ ማረፍ አልፈለገም። ይህ የእግዚአብሔር ሐሳብ ነበር። ስለዚህ በእስራኤል ህዝብ ፊት ኢያሱ እግዚአብሔርን እንደዚህ አለ፣ ፀሐይ ሆይ በገበኦን ላይ ቁሚ፣ ጨረቃ ሆይ በኤልሆን ሸለቆ ላይ ቀጥ በይ። ስለዚህ ህዝቡ ጠላቶቹን እስኪበቀል ድረስ ፀሐይ ባለችበት ቆመች፣ ጨረቃም አልተንቀሳቀሰችም። ይህም በያሼር መጽሐፍ ተጽፎ ይገኛል። ፀሐይ በሰማይ መካከል ቆመች፣ ለመጥለቅ ሙሉ ቀን ፈጀባት። እግዚአብሔር የሰውን ቃል የሰማበት እንደዛ ያለ ዕለት
ከዚያ በፊትም ሆነ ከዚያም በኋላ አልነበረም። እግዚአብሔር ለእስራኤል ተዋግቶ ነበረና። ክብር ለእግዚአብሔር ይሁን። ፀሐይ ሆይ በገበኦን ቁሚ፣ ጨረቃ ሆይ ቁሚ እንዳትንቀሳቀሽ አለ። እግዚአብሔርም ሰማ። ይውል እግዚአብሔር ኢያሱን የሰማበት አሰማም የተለየ እንደሆነ ቃሉ ራሱ ይናገራል። ከዛ በፊት እግዚአብሔር የሰው ልጅ ድምጽ እንደዛ ሰምቶ አያውቅም። ከዛም በኋላ እንደዛ ሰምቶ መልሶ አያውቅም። ለምን መሰለ? ይህ የእግዚአብሔር ሐሳብ ነው። እስቲ ሁለተኛ ሐሳብ አልቀበልም በል። ፕላን ቢ አልቀበልም። እስቲ ውጊያን አላቋረጥም በል። ይውል እየደከምክ አትሄድም፣ እየበረታ ትሄዳለህ። በጌታ በኢየሱስ ስም ፕላን ቢ ይውል ፀሐይ ኃይለኛ ናት፣ ጨረቃም ኃይለኛ ነው። ግን ታላቅ ነው አይደል? ታላቅ ፍጥረት ናቸው ፀሐይና ጨረቃ። ግን ፍጥረት ናቸው። ከኢያሱ ጋር ተስማሙ። ለምን መሰለ? የእግዚአብሔር ሐሳብ ነው። ይኸውልህ ይሄንን ውጊያ እንድትጨርስ ታላላቆች ካንተ ጋር ይስማማሉ፣ ታናናሾች ካንተ ጋር ይስማማሉ። ሰዎች ካንተ ጋር መተባበር ይጀምራሉ። ትንሹ ትልቁ በጌታ በኢየሱስ ስም ይተባበራል። ሲስተሙ ይተባበራል። ስርዓቱ ይተባበራል። ከአጠገብ ያሉ ከሩቅ ያሉ በጌታ በኢየሱስ ስም ለዚህ ድል ይተባበሩዋል። አቋርጣ አትወጣም። ሰውን አይታ አትወጣም። ሁኔታን አይታ አትወጣም። ደክመ አትወጣም። እኔ በኢየሱስ ስም እንጸልያለሁ። ፀሐይ ቆመች ይላል። ኢየሱስ ጌታ ነው። ለእግዚአብሔር ሐሳብ ከሆነ ይውልህ ጠላት እየተዋጋ ሰዎች ለድል ብቻ አይደለም፣ ሁኔታ ለድል ብቻ አይደለም፣ ጠላትን ለማሸነፍ ጠላትን ድል ለመንሳት የእግዚአብሔር ሐሳብ በእኛ እንዲፈጸም ፀሐይ ይተባበረናል፣ ፍጥረት ይተባበረናል። እግዚአብሔር የሚተባበሩ ታላላቅ ሰዎች ሌላ ጊዜ የማይተባበሩ በዚህ ሰዓት የእግዚአብሔርን ሐሳብ በእኛ እንዲፈጽሙ በእኛ እንዲሆን እግዚአብሔር እንዲተባበሩን ያደርጋል። በጌታ በኢየሱስም ለዚህ መልእክት ባለቤት እኔ ጸልያለሁ። አንደኛ እግዚአብሔር አቋርጠ እንዳትወጣ ብለዋል። ውጊያን አብዛው፣ ጾም ጸሎትን አብዛው፣ ጩኸትን አብዛው። ተወራርደሃል አይደል? አሁንም ተወራረድ። እግዚአብሔር እስከ መጨረሻ የሚቃወሙኝን የሚከራከሩኝን በእኔ ላይ የተነሱትን እግዚአብሔር ዳግመኛ ላላያቸው ይኸውልህ ዘጸአት 14 ላይ እናውቃለን አለ ሙሴ እንደዚህ አለ፣ ዛሬ የምታዩቸውን ግብፃኖች ዳግመኛ አታዩቸውም። እነዛ ግብፃኖች ተራ ግብፃኖች አይደሉም። የፈርዖን ታላላቅ ሰራዊት፣ ታላላቅ ተዋጊዎች፣ ታላላቅ የፈረስ ጋላቢዎች፣ ብርቱ የሚባሉ በጦርነት የሚታወቁ በመደምሰስ የሚታወቁ በጉልበታቸው የሚታወቁ ናቸው እስራኤልን ያሳደዱት ተከትሎ ቀይ ባህር ድረስ የመጡት። ሙሴ ግን እንደዚህ አለ፣ ዛሬ የምታዩቸውን ብርቱ የምትሏቸውን ሰዎች ደግማችሁ አታዩ። ከዛ እስራኤል ጠላቱን ያየው እነዛ ታላላቅ የተባሉ በታሪክ ታላላቅ የተባሉ በውሃ ውስጥ ሰምጠው በቀይ ባህር ሰምጠው እስራኤል ጠላቱን ያየው በባህር ዳርቻ ሬሳዎቻቸው ታላላቅ ነበሩ፣ ግን አሁን የሉም። ሬሳዎቻቸው ነው ጠላቶቻቸውን እስራኤል በመንገድ ላይ በውሃ ዳርቻ ላይ ወድቆ የተመለከቱት እንጂ እስከ ጉብዝናቸው ሊጮቁኗቸው ሊያጠፏቸው አይደለም። አሁን ያዩዋቸው ሲያዩዋቸው የመጨረሻ ላይ እግዚአብሔር እንደተናገረው በሙሴ አማካኝነት ሬሳቸውን ነው ያዩት። ውርደታቸውን ነው ያዩት። ኪሳራቸውን ነው ያዩት። ተመተው ነው ያዩት። ወርቀው ላይ እነሱ ሲጣሉ ነው ያዩት። ስለዚህ እነግራለሁ፣ እግዚአብሔር ለምንድነው ውጊያው እንደዚህ ያየለብኝ? ለምንድነው እንደዚህ ክርክር ይበዛብኝ? ለምንድነው ይቆማል ስለማይቆመው ይቀንሳል ስለማይቀንሰው? ልንገር፣ ውጊያው ታላቅ ነው፣ ድልም እጅግ ታላቅ ነው፣ መከናወንም እጅግ ታላቅ ነው። እግዚአብሔር እንዳታቋርጥ ይላል። መከራከርን እንዳታቋርጥ። ፕላን ቢ አትቀበል። አትስማማ ከስጋ ለባሽ ጋር፣ አትስማማ ከራስ ጋር፣ ከእግዚአብሔር ጋር ተስማማ። እግዚአብሔር ስላንተ ይዋጋል። ዳግመኛ ይኸውልህ አሁን ከተስማማ በኋላ ኃይላቸውን አዲስ ወደ አንተ ይመለሳሉ በሌላ መንገድ። ግን እግዚአብሔር ዳግመኛ ላይነሱ እስከ መጨረሻ ሰምጦ ሊቀሩ ባንተና ባንተ ዙሪያ እግዚአብሔር ታሪክን ሊሰራ ስለሆነ ነው ባንተ ላይ እንደዚህ ውጊያው የጠነከረው የበዛው። ስለዚህ እግዚአብሔር ምን ይላል? ታሪክ እሰራብሃለሁ፣ ባንተ አዋረዳቸዋለሁ፣ ባንተ መሰዋቸው ይፈርሳል፣ ባንተ ኪዳናቸው ለአንዴና ለመጨረሻ ይደመሰሳል፣ ባንተ ክብሬን በሕዝብ በትውልድ መካከል እገልጣለሁ። ስለዚህ እጅ እንዳትሰጥ፣ እኔ ካንተ ጋር ነኝ። ሰማይ ጨረቃ ታላላቆች ካንተ ጋር ይተባበራሉ። ፀሐይ ካንተ ጋር ይተባበራል። ሰዎች የማይጠበቁ ሰዎች ካንተ ጋር ለዚህ ድል ይተባበራሉ። እግዚአብሔር ይቀሰቅሳቸዋል። እግዚአብሔር ምንጩን ያፈልቅልሃል። እግዚአብሔር መንገዱን ያሳያል። እግዚአብሔር ኃይልን እያደሰ ተዋክተ እስከ መጨረሻ እንድትጨርስ ያደርጋል። ስለዚህ በጌታ በኢየሱስ ስም አቋርጠ አትወጣም። ይሄንን ውጊያ በድል በመከናወን ትጨርሳለህ። ትውልድ ሁሉ አምላክ ካንተ ጋር እንዳለ እግዚአብሔር በአንተ ምክንያት ጠላቶችን እንደደመሰሰ ለምድር ለሀገር ለቤተሰብ በረከት እንደሆንክ እግዚአብሔር ምልክት አድርጎ ባንተ ይገልጣል። በጌታ በኢየሱስ ስም አቋርጠ አትወጣም።